ተማሪዎች በዚህ ትምህርት ክፍል የስምንተኛ ሶሻል ስተዲስ ምዕራፍ 2 ይዘን መተናል እና ሰብስክራይብ እያደረጋችሁ እኔንም አበረታቱኝ እና በደንብ እያጠናን እንሄዳለን ማለት ነው። So unit 2 people and socio-economic activity ነው ህዝብና የማህበራዊ ኢኮኖሚያዊ እንቅስቃሴዎች በሚለው ምዕራፍ መተናል ማለት ነው። ስለዚህ አንድ ተማሪ ይሄ ምዕራፍ ሲያጠናቅቅ ስለምን ማወቅ አለበት ስንል አንደኛው explain how people culture and develop and change through time ምን ማወቅ አለበት እንዴት ባህል ያድጋል ከዛ በኋላ ደግሞ እንዴት ወደ ይቀየራል በብዙ ከታይም አንፃር ማለት ነው ከጊዜ ሂደት አንፃር እንዴት ባህል ሊቀየር ይችላል የሚለውን ማወቅ አለበት። ሌላው ደግሞ the impact of population movement on human settlement and economic activity የህዝብ እንቅስቃሴ አስተዋጽኦ በሴትልመንት እና በኢኮኖሚ እንቅስቃሴ ላይ ምን አለው የሚለው ማወቅ አለበት። ሌላው ደግሞ ኮንሰፕት ኦፍ ትሬድ ስለ ትሬድ ስለ ንግድና እና ኢንክሪዚንግ ግሎባል ኢንተርዲፔንደንሲ የዓለም አቀፍ ግንኙነትን እንዴት ማምጣት ይቻላል በሚለው ማወቅ አለበት ማለት ነው። ስለዚህ እነዚህን ማወቅ አለበት በዚህ ምዕራፍ ሲያጠቃልል ማለት ነው። ስለዚህ ወደ ዛሬ ቶፒካችን ስንሄድ የዛሬው ቶፒክ ምንድነው? 2.11 ዴቨሎፕመንት ኦፍ ካልቸር የካልቸር እድገት ምንለውን ነው ማለት ነው። ስለዚህ ባህል ምንድነው ካልቸር ምንድነው የሚለውን መጀመሪያ ዲፋይን እናደርጋለን። ካልቸር is define a symbol, language, religion, beliefs, norms, values and artistics that are a part of any society ይሄ ባህል ምንለው ምንድነው? ምልክት ነው የአንድ ማህበረሰብ ምልክት ቋንቋው እምነቱ ሃይማኖቱ ሌላው ደግሞ ልማዱ እነዚህ ቫልዩዎቹ እሴቶቹ እና ደግሞ አርቲስቲክ ስንል ደግሞ ምንድነው የቆዩ ጥንታዊ የሆኑ ጥንታዊነት ያላቸው መሳሪያዎች እነዚህ የአንድ ማህበረሰብን ባህል ይገልጻሉ ማለት ነው። ቋንቋው ሊሆን ይችላል እሴቱ አለ እምነቱ አለ እነዚህ የአንድ ሰውን ባህሉን ይገልጹታል ማለት ነው። እሺ culture is a process including all procedure cultural process ምንለው all procedures through which people transform the world as it one into a world on their own cultural process ምንለው ደግሞ ምንድነው? አንድ ሁሉም ሂደት ነው ፕሮሲጀር ነው ቅደም ተከተል ነው እና ይሄ ቅደም ተከተል ምንድነው? አንድም ባህል ወደ ራሳችን ማምጣት ማለት ነው። ማለት በፊት የነበረውን ነገር በማስቀረት ለራሳችን አዲስ ባህል ስንፈጥር ይሄ ካልቸራል ፕሮሰስ እንለዋለን ማለት ነው። ለምሳሌ አሁን ኢትዮጵያ ውስጥ በፊት ህፃናት ወይም ደግሞ ልጆች ከቤተሰብ ጋር ቁጭ ብሎ አይመገቡም ነበር ለብቻ ነው የሚመገቡት። አሁን ግን ከረንትሊ ስናየው ሁሉም አንድ ላይ ነው የሚመገበው። ስለዚህ ያን አስቀርተነው በራሳችን አዲስ ስንፈጥር ይሄ ካልቸራል ፕሮሰስ እንለዋለን ማለት ነው። ይሄ ካልቸራል ፕሮሰስ እንለዋለን። ፕሮሲጀር ነው ቀደም ተከተል ሆኖ ወደ ራሳችን የነበረውን ባህል ወደ ራሳችን የማምጣት ሂደት ማለት ነው። This include all groups specific norms እነዚህ ደግሞ ምን ሊያካትቱ ይችላሉ? ልማዶችን ሊያካትቱ ይችላሉ። በራሳችን ስናመጣ ህጎችን በማስቀረት ሊሆን ይችላል። ሌላ ደግሞ values እሴቶችን ideas ሐሳቦችን መረጃዎችን information and knowledge እውቀቶችን እነዚህ እና ደግሞ የንግግር ስልቶችንም ሁሉ ልንቀይረው እንችላለን። ከዛ ወደ ራሳችን የምናመጣበት ሂደት ይሄ ካልቸራል ፕሮሰስ እንለዋለን ማለት ነው። The development of culture has already been underway of 1,000 of years and will continue in the future
ይሄ ደግሞ ምንድነው የባህል እድገት ማደግ ከጀመረ በጣም ብዙ ሺህ ዓመታትን አስቆጥሯል እና ወደፊትም ይቀጥላል ብለን እናስባለን ነው የሚለው። ሌላው ስንቀጥል ሶሳይቲ ቢግን to form a particular culture, ideas, customs and social behavior that make on the society distinct from another። ምንድነው አንድ ማህበረሰብ ተነስቶ ምን ሊመሰረት ይችላል? የራሱ የሆነ ባህል፣ ሐሳቦች እና ደግሞ እምነቶች እና ደግሞ ማህበራዊ ባህሪያትን ያለው ነገር የራሱን የሚገልጽ ሲፈጠር ከሌላው ምን መሆን አለበት? የሚለየው ነገር ይሆናል ማለት ነው። ያ ክሬት ያደረገው ነገር የፈጠረው ነገር ከሌላው የሚለየው ነገር ይሆናል ማለት ነው። እሺ culture is developed from changing in a social transmitted beliefs, knowledge, customs, skill, attitude and language። ይሄ culture is developed ባህል አደገ የምንለው ምንድነው? ምን ለውስ from changing socially transmitted ምኖች ሲለወጡ ነው። አንደኛው እምነቶች፣ ሌላው ናውሌጅ በፊት የነበረ እውቀትና አሁን የነበረ በጣም ዲፈረንስ አለው እና ያ ነገር ተለውጧል ማለት ነው። ሌላው ደግሞ ስኪሎች በፊት የነበሩ ስኪሎች ቀርተው አሁን ግን አዳዲስ ስኪሎች አሉ። አቲቲዩድ እነዚህ ሁሉ ጠባያችን ማለት ነው። ቋንቋችን እነዚህ ሲቀየሩ ምን ይሆናል ማለት ነው? ካልቸር ወይም ደግሞ ባህል አደገ እንላለን ማለት ነው። culture is affected people behavior they acquire from another member of society through teaching imitation። culture ምን ይሆናል ማለት ነው? የአንድ ሰውን ባህሪ የሰዎችን ባህሪ አፌክት ያደርጋል፣ ያጠቃል ማለት ነው። እንዴት ነው? ምክንያቱም አንድ ሰው ወይም ሰዎች ከሌላ ማህበረሰብ ምን ስለሚያገኙ የተለያዩ ባህሎችን ስለሚወስዱ እንዴት በመሆን ስሩ ቲቺንግ በመማር ሊሆን ይችላል። ሌላው ደግሞ ቀጥታ ሄደን በማየታችን ብቻ በመቅዳት ኢሚቴሽን ምንለው በመቅዳት ወይም ደግሞ አይተን ወደ ራሳችን ስናመጣ ማለት ነው። other form of social transmission በሌሎች ሶሻል ትራንስሚሽን መንገዶች ምን ይሆናል ማለት ነው? አንድ ማህበረሰብ ካልቸር ሰዎችን አፌክት ያደርጋል ማለት ነው። ከሌላ ሀገር በማየት በመቅዳት በኢሚቴሽን ወደ ራሳችን አምጥተን ስንተገብረው ያ ነገር ምን ይሆናል ማለት ነው? አፌክት አድርጎናል ማለት ነው። ካልቸር ሌላው ደግሞ ስንመጣ ካልቸራል ኮምፖነንቶች የሚባሉ ሁለት ናቸው። አንደኛው ማቴሪያል፣ ሁለተኛው ደግሞ ነን ማቴሪያል። ምንድነው ማቴሪያል ካልቸር ምንለው? ኢንክሉዲንግ ቱልስ ኤንድ ቴክኖሎጂ። እነዚህ ምንድናቸው? የሚዳሰሱና የማይዳሰሱ የሚባሉ ባህሎች አሉ። አንደኛው ማቴሪያል ካልቸር ምነው? የሚዳሰሱ አሁን ለምሳሌ ሃውስ ቤት ቅርስ ነው፣ ያው ይዳሰሳል ማለት ነው። ፋክተሪስ እነዚህ ምንድነው? የተለያዩ እቃ የሚመረትበት ቦታዎች ምናምን። ሮ ማቴሪያልስ ጥሬ እቃዎች፣ ክሎዝስ ልብሶች ማለት ነው። ኢቲንግ ዩቲልስ የምግብ መመገቢያዎች። ሚንስ ኦፍ ትራንስፖርቴሽን ሂደቶች። እነዚህ አሁን ምናቸው? የሚዳሰሱ ናቸው። ነን ማቴሪያል ካልቸር የሚባሉ ደግሞ የማይዳሰሱ ነገር ግን እንደ ባህል ተደርገው የሚቆጠሩ ማለት ነው። ለምሳሌ እምነቶች ቫሉስ የምንላቸው ማለት ነው፣ እሴቶች። ከዛ ቢሊፍስ እምነቶች አሉ። ከዛ ደግሞ ምልክቶች አሉ፣ ላንጉጅ። እነዚህ ምንድናቸው ማለት ነው? ነን ማቴሪያል ካልቸር ናቸው። አይዳሰሱም። ቋንቋ ነው መዳሰስ አንችለውም፣ እንናገረዋለን እንጂ። እምነትንም በውስጣዊ ነገር ነው እንጂ የሚዳሰስ አይደለም። ነን ማቴሪያል ይባላሉ ማለት ነው። እዛ 2.12 ላይ ሜጀር ካልቸር ኤሌመንት የምንላቸው ሜጀር ካልቸር ኤሌመንት የሚባሉ አሉ። የመጀመሪያው ምንድነው? ላንጉጅ ቋንቋ አለ። ከዛ ሪሊጅን ኤንድ ሂውማን ሬስ እነዚህ አሉ። በዚህኛው ትምህርት ክፍል ላንጉጅን እና በቃለን ማለት ነው። እሺ እንቀጥል። ላንጉጅ እንምጣ።
ከዛ በፊት ካልቸራል ዳይቨርሲቲ የሚለውን እናያለን ማለት ነው። ካልቸራል ዳይቨርሲቲ is also known as a multicultural ካልቸራሊዝም እንለዋለን። ካልቸራል ዳይቨርሲቲ ነው የባህል ብዝሃነት የምንለው ማለት ነው። ወይም ደግሞ ምን እንለዋለን? መልቲካልቸራሊዝም ወይም ደግሞ መድበለ ባህላዊነት። ብዙ ባህሎች አንድ ሀገር ላይ ሲኖሩ እቺ ሀገር ምን ትባላለች? መልቲ ካልቸራሊዝም ትባላለች። በጣም ብዙ ባህሎች ያሉባት ማለት ነው። this refers to a group of diverse በጣም ብዙ የሆነ individual from different cultural society እና ከብዙ አይነት ሰዎች ከተለያዩ ካልቸራል ሶሳይቲ ሲኖሩ ይሄ ካልቸራል ዳይቨርሲቲ እንለዋለን ማለት ነው። usually cultural diversity can express in terms of nationality, language, religion, race, gender, age, ethnicity በምን ሊገለጽ ይችላል? አሁን ብዙ ባህል አለ ብለን ለመግለጽ ስንፈልግ በምን ሊሆን ይችላል? አንደኛው በናሽናሊቲ ወይም ደግሞ በብሔረሰብ ስላለ እሱን አይተን ብዙ ካልቸር አለ እንላለን። ሌላው ደግሞ ስንመጣ ላንጉጅ ቋንቋ አይተን እዚህ ሀገር ላይ ብዙ ቋንቋዎች ስላሉ ብዙ ባህሎች ሊኖሩ ይችላል እንላለን። ሌላው እምነት፣ ሌላው ደግሞ ዘር ብዙ ሬሶች ሲኖሩ ማለት ነው። ሌላው ጀንደር ሲኖር፣ ሌላው ኤጅ በኤጅ አማካይነት፣ የመጨረሻው ደግሞ ኢትኒሲቲ ወይም ደግሞ በጎሳ ምክንያት ብዙ ዳይቨርስ ነው ወይም ደግሞ ብዙ ካልቸር አለ እንላለን ማለት ነው። ኢትዮጵያ is a home of people that have a cultural diversity who are living together in the same community እና ኢትዮጵያ በምን ትገለጻለች? በጣም ብዙ ባህሎች በእኛ የምንኖርባት ሆም ኦፍ በቃ ቤት ናት፣ የብዙ ባህሎች ቤት ናት ማለት ነው። in this diversified culture environment it is the people retain, pass down, celebrate and share unique culture of life with language, art and tradition and behaviors እና ምንድነው በዚህ ምክንያት ይሄ ደግሞ ህዝቦቹ ምን ያደርጋሉ? ባህላቸውን ሪቴን ይዘው ይቀጥላሉ ማለት ነው። ፓስ ዳውን እያስተላለፉ ከዛ ያከብሩታል፣ ሴሌብሬት ያደርጉታል ማለት ነው። ይሄ ደግሞ ሼርን ከሌሎች ባህሎች ጋር ሼር ያደርጋሉ ማለት ነው። አንዱ የሌላውን ሼር እያደረገ አብሮ በማክበር ይኖራል ማለት ነው። ኢትዮጵያ is home of people have cultural diversity who are living together in the same community አሁን እንዳለው ኢትዮጵያ የብዙ ባህሎች ቤት ናት ማለት ነው እና በተመሳሳይ ማህበረሰብ ውስጥ ብዙ ባህሎች ይኖራሉ። in this diverse culture environment people retain, pass down እና በዚህ ካልቸር ውስጥ ህዝቦቹ እያከበሩ ይኖራሉ ማለት ነው። ኢትዮጵያ is a country with multicultural and multi-ethnic country ኢትዮጵያ እንግዲህ በመድብለ ባህላዊነት ያለባትና መድብለ ጎሳ ያለባት ናት። በጣም ብዙ ጎሳዎች ያሉባት፣ በጣም ብዙ ካልቸሮች ያሉባት ናት ማለት ነው። ኢትዮጵያ share to deep pride in the country legacy and defend sovereignty of their country ሁሉም ኢትዮጵያውያኖች የጋራ የሚያደርጋቸው ምንድነው? በጣም ምንድናቸው? ኩሩ ናቸው። በቃ ዲፕ ፕራይድ ማለት ኩሩ ናቸው እና ደግሞ በሀገራቸው ላይ ምንም በቃ ማንም ሰው አያስቆማቸውም። በሀገራቸው ጉዳይ ሁሉም በአንድነት ነው የሚቆመው ማለት ነው። the country has our unique culture and definite beauty variety of culture እና ይሄ ብዙ አይነት ካልቸር በመኖሩ ደግሞ ካንትሪዋ በጣም ቢዩቲ የሚያምር እንዲሆን አድርጓል ማለት ነው። ኢትዮጵያ have many goods in common for example አሁን ኢትዮጵያኖች ምን አላቸው? ተመሳሳይ የሚያደርጋቸው ነገር አለ። አንደኛው ምንድነው? ሆስፒታሊቲ አለ። ሌላው ደግሞ ሪስፔክት ኤልደርስ ታላላቆቻችን ማክበር፣ standing together for the foreign sovereignty of their country ለሀገራቸው ሉዓላዊነት በጋራ በአንድ ላይ ነው የሚቆሙት። ሌላው ቶለራንስ አለ፣ መቻቻል ማለት ነው። ሌላው ደግሞ ፓትሪዮቲዝም
የሀገር ፍቅር ወይም ደግሞ ሀገርን መውደድ ሴሌብሬቲንግ ካልቸር ቱጌዘር እና የተለያዩ ባህሎችን በአንድ ላይ ነው የሚያከብሩ እኛ ኢትዮጵያውያን ማለት ነው። on the other hand there are different religion በሌላ በኩል ግን የተለያየ እምነት አለ፣ የተለያየ ቋንቋ አለ፣ የተለያየ ዘር አለ፣ የተለያየ የጋብቻ ሂደት አለ፣ ሜሬጅ ሴሬሞኒ የምንለው ፉርናል ሴሬሞኒ አለ። ሌላው ደግሞ ዌፍ ዳንሲንግ የዳንሲንግ ራሱ የተለያየ ትግረኛ ዳንስ አለ፣ ጎጃምኛ፣ ሁሉም የራሱ የሆነ ዳንስ ይኖረዋል ማለት ነው። ሌላው ደግሞ ድሬሲንግ ስታይል ሁሉም የሆነ የራሱ የሆነ አለባበስ አለው። ሌላው ደግሞ ግሪቲንግ ስታይል ሰላምታ ራሱ ሁሉም የየራሱ የሆነ ሰላምታ አለው ማለት ነው። ሌላው ኤሌመንት ኦፍ ከምን ውስጥ ደግሞ ኤሌመንት ኦፍ ካልቸር ከምንለው አንዱ ቋንቋ ነው። እደም ሲምቦል ላንጉጅ ብለናል፣ አንዱ ቋንቋ ነው። ቋንቋ ስንል ሲስተም ኦፍ ኮሚኒኬሽን which involves use of speech ይሄ ቋንቋ የምንለው የመግባባት ሂደት ነው እና በምን ሊሆን ይችላል ስንግባባ? በንግግር በስፒች በማውራት ማለት ነው። ራይቲንግ ካራክተርስ በመጻፍ ሊሆን ይችላል። ሌላው ደግሞ ኒውመረስ ሲምቦልስ ኤንድ ገስቸር ኦፍ ነን ቨርባል ኮሚኒኬሽን እነዚህ ገስቸር ኦፍ ነን ቨርባል ኮሚኒኬሽን የምንለው የሰውነት እንቅስቃሴ አሁን አንገት ስናንቀሳቀስ ወይም ግንባራችን በምናንቀሳቀስበት ሰዓት ያ ነገር ምንድነው አንድ ሰው ሲያስረዳን ገብቶኛል ማለት ነው። እና እንደዚህ አይነት እንቅስቃሴዎች ገስቸር በይሄም ምንድነው ማለት ነው አንዱ የቋንቋ አካል ነው። ምክንያቱም ቋንቋ ኮሚኒኬሽን መግባባት ስለሆነ ማለት ነው። language help us to share ideas, thought and feeling with other ቋንቋ ምን ጥቅሙ ምንድነው? ሐሳባችንን ሼር እንድናደርግ እና ደግሞ ፊሊንግ ስሜታችንን እንድንገልጽ ያደርገናል ማለት ነው። መልቲ ላንጉዌጅዋል ፊውቸር ኦፍ ኢትዮጵያን ፒፕል ኢትዮጵያውንም ምንድናት? መልቲ ላንጉዌጅዋል ወይም ደግሞ ብዙ ቋንቋ አላት ማለት ነው። ብዙ ቋንቋዎች አሉባት። ይሄ መልቲ ላንጉዌጅዋል ትባላለች። ሞስት ላንጉዌጅ አር ስፖክን ኢትዮጵያ ቢሎንግ ቱ አፍሮ አሲያቲክ ፋሚሊ እና ብዙዎቹ የኢትዮጵያ ቋንቋዎች ደግሞ የሚካተቱት በምን ስር ነው? አፍሮ አሲያቲክ በሚባል ቋንቋ ስር ነው ማለት ነው። the Ethiopian language are divided into 4 major language እና እነዚህ አፍሮ አሲያቲክ ውስጥ የሚካተቱት ደግሞ በአራት ይካፈላሉ። አንደኛው ሴሜቲክ አለ፣ ሁለተኛው ኩሽቲክ፣ ሶስተኛው ኦሞቲክ፣ አራተኛው ደግሞ ናይሎን ሳራ ይባላሉ ማለት ነው። እነዚህ አራቱ በአፍሮ አሲያቲክ ስር ይካተታሉ ማለት ነው። ስለዚህ ሴሜቲክ ላንጉዌጅ የት ነው የሚነገረው ብለን ስናይ ስፖከን ኖርዝ በሰሜን በኩል፣ ከዛ ሴንትራል ማዕከላዊ ላይ፣ ኢስት ኢትዮጵያን በምስራቅ በኩል ይነገራል ማለት ነው። በዋናነት ደግሞ ትግራይ፣ አማራ አካባቢ፣ ሀረር፣ ኖርዘርን ፓርት ኦፍ ሳውዘርን ፒፕል ሪጅን በደቡብ ብሔር ብሔረሰቦች በሰሜናዊ በኩል ይነገራል ማለት ነው። እነዚህ ትግራይ፣ አማራ፣ ሀረርና የደቡብ ብሔር ብሔረሰቦች በሰሜን በኩል ላይ ይነገራል። እነዚህ አራት ቦታዎች ላይ ሴሚቲክ ይነገራል ማለት ነው። ሴሚቲክ ምን አይነት ቋንቋዎችን ይዛል ስንል አማሪክ አለ፣ አማርኛ አለ፣ ግዕዝ አለ፣ ጉራገኛ አለ፣ ትግረኛና ሌሎችን ቋንቋዎች በውስጡ ይዛል። ሌላው ኩሽቲክ ጋር ስንመጣ የት ነው የሚነገር ስንል በብዛት ሴንትራል ላይ ነው፣ ማዕከላዊ ላይ ይነገራል። ከዛ ደግሞ ሳውዘርን ፓርት ኦፍ ኢትዮጵያ አለ እና ደግሞ ኢስተር ሶስቱ ቦታዎች ላይ ሴንትራል፣ ሳውዝ እና ኢስት በኩል ይነገራል ማለት ነው። እና በዋናነት የሚታወቀው ደግሞ በአፋር ክልል፣ ኦሮሚያ ውስጥና ሶማሌ ክልሎች ላይ ይነገራል ማለት ነው። ዲስ ኩሽቲክ ላንጉዌጅ የምንላቸው ደግሞ ቋንቋዎቹ አፋርኛ አለ፣ አገውኛ አለ፣ አፋን ኦሮሞ አለ፣ ሲዳምኛ አለ፣ ሶማሌኛ አለ እና ሌሎች ቋንቋዎች አሉ ማለት ነው። ሌላው ኦሞቲክ ነው። ኦሞቲክ ላንጉዌጅ predominantly spoken between Lake of Southern Rift Valley and Omo River ይሄ ደግሞ የሚነገረው በሳውዝ በኩል ሪፍት ቫሊው እና በኦሞ ሪቨር አካባቢ ነው። ኦሞ ሪቨር አካባቢ ይነገራል ማለት ነው። ለምሳሌ ቋንቋዎቹም ባስኬቶ የሚባል አለ፣ ጋሞ ጎፋ፣ ወላይተኛ እነዚህ በኦሞቲክ ስር ይካተታሉ።
አራተኛው እና የመጨረሻው ደግሞ ናይሎ ሳራ ላንጉዌጅ ነው። ስፖከን ዌስተርን ፓርት ኦፍ ካንትሪ ይሄ በዌስተርን በምዕራብ በኩል የሚነገረው ቋንቋ ነው። በዋናነት ጋምቤላና ቤኒሻንጉል ክልል ላይ ይነገራል ማለት ነው። ቋንቋዎቹም ስናያቸው አገውኛ አለ፣ በርታ የሚባል አለ፣ ጉሙዝ እና ሌሎች ቋንቋዎች ይነገራሉ። በሁለተኛው ክፍል እንቀጥላለን። ሰብስክራይብ